ስለዚህ እባክሽ ማስተካከል ያለብሽ ነገር ከቤተሰብሽ ጋር አስተካክል። አንድ ኃላፊነት አለ። እግዚአብሔር ያወደድ ነው። ያው ብቻ እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ተመስገን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት ከልዑል እንዲሁም ከነ ጀምሮ ማለት ነው እጅግ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። የዛሬው እጅግ በጣም ደግሞ ሀሳቡን ካልቀየረ ለዛሬው በጣም ደስ ብሎኛል። እንግዲህ ለኤልሳ ልክ ልኳን ከኤልሳ አልፎ እንግዲህ ለአቶ ተፈሪ ዛሬም በጣም ተናዷል። እንደዚህ እሳት ጉርሶ ቤታቸው ድረስ ሂዶ ልካቸውን ነግሮላቸዋል። እንግዲህ ካሁን ድጋሚ ኦሬዲ ይህን ሁሉ ነገር ያመጣችሁ የገዛ እህቱን ግን ነገሩ ደግሞ ትልቅ እንዲሆን ወደ ሌላ ቦንትን እንዲገባ ያደረገችው ደግሞ ኤልሳ ስለሆነች እንግዲህ እውነቱን ካረጋገጠ በኋላ አቶ ተፈሪ ቤት ሂዶ እንግዲህ ልዑላችንን ዛሬ ካሁን በኋላ ኤልሳ የምትባል ሴት አላቅሽም፣ አታቂኝም። በእኔ ቤተሰቦች ዙሪያ አንድ ሰው እንኳን ከኤልሳ ጋር ተገናኘ ታየ፣ ከኤልሳ ጋር ስልክ አወራ፣ ከኤልሳ ጋር ቴክስት እንትን አለ ቢባል ይኸው በመወዳት እናቴ ብሎ ማለት ነው አሳስርሻለሁ ብሎ ከዛ ከአባቷ ፊት እንደው ወይኔ ኧረ ዛሬ እንደው ደስ እንዳለኝ እናንተ ግን ታውቃላችሁ ምን ያክል ደስ እንዳለኝ አስባችሁታል? ልዑል ጨክኖ ኤልሳን ለማሳሰር እንትን ሲል ሲነሳ እንደው እሱ እንደው እንዴት ምን አይነት እንትን ቢኖረው ነው አሁን ኤልሳን የሚያሳስራት? እንደው ምን አለ ባደረገው ህልሜ እኮ ነው። እኔ እኮ ህልሜ ነው ሲጀመር ኤልሳ ብትታሰር በእሷ ምክንያት የሞተውን ዋሲውን ነው ማን ነው ስሙ? ከተሳሳትኩ ንገሩኝ። የሞተው ልጅ ታስታውሱታላችሁ? በእሷ ምክንያት ቤተሰብ በምግብ ተመርዞ ሊሞት እንደነበረ ታስታውሳላችሁ? ይህ ሁሉ ነገር ተረስቶላት ከዛም አልፎ ደግሞ እየተመሳጠረች ከማን ነው ኤፍሬም ጋር እና ዛሬ ከልቡ ነው በቃ ለአቶ ተፈሪም ቁጭ ብሎ መልስ ራሱን ለመስጠት እንትኑ ተይዟል። በቃ ምንም አንደበትም የለውም። ልጅቷ ከእህቱ ጋር የምትጻጻፈው በቴሌግራም በኢሞ የሚያወሩት ድምፅ ወስዶ የእህቱን ስልክ ቀጥ ብሎ ለአቶ ተፈሪ ልጅቷ ምን አይነት ሴራ እያሴረች እንደነበረ ከልዑል እህት ጋር ድምጿን የገዛ ድምጿን እሷ እንኳን ለመክዳት አላረኩም፣ አልተገናኙም፣ አላገኘዋትም፣ ስልኳን አላቅም ብላ ስትከዳ የሌባ አይነ ደረቅ እኮ ናት። ግን ምን ተገኘ? ከልዑል እህት ስልክ ላይ ደግሞ ምን ተገኘ? የእርገዛ የራሷ ድምፅ የኤልሳ ድምፅ የላከችው እንዴት አድርጋ ማግኘት እንዳለባት ለኤፍሬም ስታቅድ የነበረችው ድምፅ ነው እዛ ላይ ስልኩ የተገኘ። ግግም ብላ እሷ ግን የኔ አይደለም አሁንም ልታምን አልቻለች። ይገርማል። አንዳንድ ጊዜ ግን ሌባ ሲያዝ የሌባ አይነ ደረቅ ምንድን ነው የሚባለው አባባል? አንዳንድ ሰዎች እጅግ በጣም ያበዙታል። በተለይ የኤልሳ ደግሞ ባሰ። እኔ ዛሬ ግን አቶ ተፈሪ ምንም ነገር እንዳትሉት፣ ምክንያቱም በልጁ በጣም አዘነ። አንደኛ ነገር አቶ ተፈሪ ይህን ሁሉ ጉድ እንደምታረግ ከእሱ ጋር ሰላም መስላ እሱ የሚጨነቀው ህፃኑ ልጅ የኤልሳ ልጅ ትንሽ ስላመመው ስለ ልጁ፣ እሷ ግን የልጇን ህመም ምኑን ረስታ ሌላ እቅድ ታቅዳለች። እና አቶ ተፈሪ መልስ ራሱ አልሰጠም። ልዑል የፈለገው ነገር ሲያወራ
እንትን የምትለው እንግዲህ አፋፉን የምትይዘው ኤልሳ ናት። አቶ ተፈሪ እግዚአብሔር ይስጠው። ትልቅ ሰው መቼም ሁሌም ትልቅ ነው። በልጁ ነው ያዘነው። በእርግጥ ድምፁን ደግሞ ሲሰማ በስማም አባት ስለሆነ ነው ቤት ውስጥ ራሱ ይዟት የተቀመጠው እንጂ ስጋው የገዛ እንትኑ ባትሆንበት አውጥቶ ነበር እንትን የሚላት። ምን አይነት እንትን እንደሆነች ኤልሳ ሲያቅ ኦልሬዲ እዚህ በፊትም ራሱንም ሽጠው እንደነበረ አይታችኋል። ከኤፍሬም ጋር ተባብራ ግን ደግሞ የገዛ ልጁ ስለሆነች ምንም ብትበድለው ምንም ነገር ብታረጊ ማንም ሰው ቢሆን ቤተሰብሽ አይጥልሽም። በክፉም በጥሩም ከጎንሽ ነው። እሱ ደግሞ ለልጁ ያለው እንትን ለየት ያለ ነው። ብቻ በእንደዚህ አይነት ነገር እንኳን መደገፍም የለበትም ማበረታተም የለበትም። መጨረሻዋ ኤልሳ ምንድን ነው የሚሆነው? እስር ቤት ነው የሚሆነው። በሰው ህይወት እየቀለደች ወይ ከራሷ አትሆን ወይ ለሰው አይትሆን። አንደኛ ነገር ይቺ ልጅ ህፃን ናት፣ የልዑል እህት ምንም የምታውቅ ነገር አይደለችም። እሺ ያኛው ወንበዴ ተጠቅሞባት ቢሆንስ? አሁንስ ምን ታወቀ ብላችሁ ነው እንዴ? አሁንም እኮ ምንም የሚታወቅ ነገር የለም። ይጠቀምባት። ስንት ቀናቸው ነው ከኤፍሬም ጋር የሚገናኙት? እሱ ምንም የሚታወቅ ነገር የለም። ልጅቷ ግን አንድ ቀን ነው 2 ቀን ነው እንደዛ ያለች። ብቻ ፍቃደኛ አይደለችም የልዑል እህት ራሱ ለመናገር። ዋናው ነገር ልዑል በዚህ ልክ ኤልሳን ሲናገራት ለመጀመሪያ ጊዜ ነው የሰማሁት። ካሁን በኋላ ከእህቱ የምትርቅ ይመስለኛል። ሁለተኛ ስልኩንም ብሎክ አድርጎ እህቱ እንግዲህ የገዛ እህቱ በዚህ ልክ እንትን ከተባበረች አላውቅም። በአሁኑ ብሎክ ተደርጋ ምናምን ተሰጥቷታል። ግን ደግሞ እሷ ደግሞ ማግኘት ከፈለገች ብዙ ነው መንገዱ። እንግዲህ ልዑል መቼም ስራውን ትቶ እህቱን ቁጭ ብሎ አይጠብቅም። እናቱም የልዑል እናት ታውቃላችሁ፣ ልጅቷን መቆጣጠር አይችሉም። ከዚህ በፊትም ይህን ሁሉ ነገር ያመጣችው እህትዬ ማን ነው የልዑል እናት ናት። ይህን ሁሉ የጠቆመችባት ስልክ ተደብቃ እንደምታወራ ቴክስት እንደምትጻጻፍ ብዙ ነገር በቃ ሰዓቷን ሙሉ የምታሳልፈው ስልክ ላይ እንደሆነ የተናገረችው እናትየዋ ናት። እና አሁንም ብሎክ ቢደረግም ልጅቷ ፍላጎት ካላት ከኤፍሬም ጋር መገናኘት ከኤልሳ ጋር በድብቅ ካፈለገች ብዙ መገናኛዎች አሉ። እዚህ ሁሉ ችግር እኔ ማን ነው የኤልሳ የልዑል እህት መገናኘቷ አለመገናኘቷ ሳይሆን የሚያሳስበኝ ልዑልን ችግር ውስጥ እንዳትከተው። መጨረሻ ላይ የሆነ ነገር ብትሆን ልጅ ልጅ ማን ነው ተጎጁ? እስኪ ንገረኝ። ኤልሳ ናት ወይስ የልዑል እናትና ልዑል ናቸው የሚጎዱት? ኤልሳ እንደለመደችው አላቅም ብላ ነው እንትን የምትለው። ደግሞ ልጅቷ ብልጥ አልሆነችም። ገባችሁ? በትንሽ ነገር እየተታለለች ይሆን ምን እያስለቻት እንደሆነ አንዳንዴ እኔማ የሆነ ነገር ይይዙና አሁን ደግሞ ያመጡት ፋሽን የሆነ ቪዲዮ ወይ የሆነ ፎቶ ብቻ የሆነ ሰው ማየት የማትፈልጊው ነገር ከያዘው በዛ ማስፈራራት ምናምን እንዲመጣባት ይችላል። ምን ባላት እኔ አልኩኝ። ደግሞ ከየት አግኝታት ፎቶ እና ቪዲዮ ትይዝባታለች? በምን እያስፈራራቻት ነው ይቺ ልጅ ኤፍሬምን የምታገኘው? ግራ ገብቶኝ ነው። እኔ አላቅም። ግራ ምን የጨነቀው ምን ይላል? እኔ ብቻ አላቅም። ከባድ ነው። ምንም አለ ምንም ልዑላችን ውሳኔው ወስኗል። ኤልሳ የተባለች ሴት ካሁን በኋላ ብሏል። እዚህ በፊትም እኮ ስትጠፋ ካሁን በኋላ አይኗን ማየት አልፈልግም እያለ ነበረ ልዑል ካስታወሳችሁ። ግን ደግሞ የሆነ ችግር ሲመጣ ደግሞ መልሶ ይገናኛል። ለአሁኑም እንደዛ ብሎ ምለዋል። እህቱም ጋር ከቤተሰቦቹ በምንኛውም እንትን ላይ እንዳትገናኝ እንዳታያቸው አስምሎ እንትኗን ብሎ ካደርጉ ምናምን። አቶ ተፈሪ ምንም አይነት ችግር ቢኖር አግዝሃለሁ፣ ግን ደግሞ በዚህ ልክ ከቤተሰቦች ጋር እንድትቀራረብ
እየደወለች ከጥላቴ ጋር አብራ እንድትበላ እንድትጠጣ እህቴ እንድትሆን አልፈልግም ብሎ አንድ በአንድ እንግዲህ ቁጭ አድርጎ ነግሮታል። ኤልሳ እንግዲህ እየሰማች በጣም ደረቅ እኮ ነው ልጅቷ። ግን በስመ አብ አላደረኩም አሁንም እያየች ድምጿን እየሰማች የኔ አይደለም የምትል ሴት ናት። እንግዲህ እግዜር ያሳያችሁ ምን አይነት ደረቅ እና ምን አይነት። እኔ አንዳንድ ጊዜ እኮ አርጌ የሆነ ነገር ሰው ካወቀብኝ እፍር ብዬ ይቅርታ እላለሁ። አንዳንዱ ስግጥ የሚል ሰው አያስጠላችሁም? እያያችሁበት ሁሉ ነገር ፊት ለፊት እየታየ አይደለም ብላ ለማስመሰል እንትን ስትል፣ ኧረ በስመ አብ ልቦና ይስጣችሁ እግዚአብሔር። እውነት በዚህ ልክ ርቀት መሄድም አያስፈልግም። ልዑል ጋር ከልዑል ህይወት ወጣ በይ። ልዑል ብዙ ነገር አለበት፣ ስንት ነገር እያሳለፈ በዚህ ልክ ደግሞ ሰውን እንዲፈታተንሽ። ሴት ልጅ ኮስተር ስትል ነው እመቤቴ። አልፈልግም ከተባለ አልፈልግም ነው። በሞላ ወንድ ኢትዮጵያ ውስጥ ልዑል ብቻ ነው እንዲ ወንድ ምንድን ነው በዚህ ልክ ዙሪያ ጥምጥም እያለች በቤተሰብ በምን ልዑል ከአጠገቧ እንዳይርቅ ልዑል በሆነ ነገር እንዲጠመድ ለማድረግ ሆን ብላ የምታደርገው ሴራ እኮ ነው። ሌላ ሰው ሞልቷል እኮ። እንዴት አይነት ጌታ ሆይ ልቦና ስጣት፣ ልቦና ይስጣት። የእውነት ሌላ ምንም አልላት። እና የዛሬው ልዑል እንደዚህ ሲሆን አይቼው አላውቅም። በኤልሳ ላይ ሲጮህባት፣ በኤልሳ ላይ እንደዚህ ቀና ብሎ እያየ አይኗን ልክ ልኳን ሲነግርልኝ፣ ደግሞ ከምንም በላይ ያስደስተኝ ነገር አሳስርሻለሁ፣ ድጋሚ ከእህቴ ጋር ባይሽ የሆነ ነገር እንኳን ስልክ እንኳን ቴክስት እንኳን የሆነ ነገር ባይ አይለምንኝ አሳስርሻለሁ ብሎ አቶ ተፈሪን ነው ያሳዘነው እንጂ እሷስ እንደማያደርገው ታውቃለች ወይስ ምንድነው አላውቅም። ምንም አልመሰላትም፣ አታደርገውም። ልጄ ላሳድግበት ተወኝ ትላለች ደግሞ አታፍርም እኮ። እሷ እኮ ናት ከሱ ቤተሰብ እየዞረች በየእንትኑ እንትን የምትለው እንጂ ልዑል ፈልጎ አልመጣም። የሴት አሰዳቢ በሞላ ወንድ እሷ ናት ሙጭጭ ያለችበት እንጂ መች ልዑል ሄደ? እሷ ናት ሽማግሌ ላከችው። እዩኝ እዩኝ ማለት በኋላ ምንድን ነው አለ። አንዳንድ ሰው ሲዘቅ ግን ያስጠላችኋል። ሴት ልጅ ደግሞ ልክ አላት፣ ክብር አላት። በዚህ ልክ ደግሞ ሰውን መለማመድ በግድ እኔ ጋ ሁን ማለት በኋላ አብረው ራሱ ቢሆን አይስማሙም። እውነቴን ነው የምላችሁ። በጣም ተሰለቻችተዋል፣ ተናንቀዋል። ምንም የሚሆኑ አይደሉም። እሷም እሱን ንቀዋለች፣ እሱም እሷን ንቋታል። እሷ ግን ምን እየታያት እንደሆነ እኔ የሚታየኝ ለእሷ አይታያትም ይሆን አላውቅም። ከሱ እንትን አልወጣ ያለችበት ምክንያት ምን እንደሆነ አላውቅም። በዚህ ልክ ዋይ! አንዳንድ ሴቶች ግን እናበዛዋለን የእውነት። አንዳንዴ የምናነገው የምንጽፈው የምናወራው ግራ ጥፍት የሚለን ሴቶች ግን አናስጠላም? ልክ አለው፣ ገደብ አለው። የሆነ ነገር ስትናገሪም የሆነ አልፈልግም ከተባልሽም ሰው በግድ አገኘኝ በግድ እንትን በለኝ ብዙም እንትን አይልም። ለማንኛውም ጋይዝ እርግጠኛ ነኝ በልዑል ውሳኔ ሁላችሁም እንደምትደሰቱ። እህቱ ድጋሚ ካልሸጠችው ለዛሬው ኤልሳ ድጋሚ እንዳይገናኙ ተደርገዋል። እንግዲህ የልዑል እናትም ተከታትላ ልክ እንዳሁኑ ለየት ያለ ነገር ካየችባት ያለምንም እንትን ለልዑል ተናግራ ከአሁን በኋላ ልጅቷ የሚደረገውን ውሳኔ ወይ ጭንቅላቷ ትክክል አይደለም ወይም የሆነ ነገር አለ፣ መጠራጠር አለበት ልዑል። እና ለዛሬው ግን ልዑል ልክ ልኳ ነግሯታል። አቶ ተፈሪ ምንም አይነት መልስ ሳይሰጥ
አፈረ። በቃ በልጁ በገዛ ልጁ አፈረ የሚለው ነገር ሁሉ ድብልቅልቅ ነው ያለበት። የሚናገረው ልዑል ነው። ያው እሷም እንደተለመደው ውሸት ነው፣ እኔን እንትን ለማራራቅ ነው ከአንተ ጋር ሆን ብሎ የተቀናበረ ነው፣ እንደዚህ ነው እንደዚያ ነው ወጣ ነው ምንድን ነው አለች። ግን ደግሞ የገዛ ድምጿ ስለሆነ ቅንብርም ሆነ ምንም ሆነ ድምጿ ነው። ስለዚህ ምንም የሚቀይረው ነገር የለም። ከአሁን በኋላ አይገናኙም። የሚያሳስባችሁ ነገር የለም እናንተ ውድ ተመልካቾችም ከኤፍሬም ጋር ከማንኛቸውም ጋር ከአሁን በኋላ የልዑል እህት አትገናኙም። ልዑልም እንግዲህ በአዲሱ በጀመረው በአባቱ ጉዳይ እየሰራ ህይወት ይቀጥላል ማለት ነው። ለማንኛውም የዛሬው እንግዲህ ይሄ ነው። እርግጠኛ ነኝ በልዑል ውሳኔ ሁላችሁም ትደሰታላችሁ። በተረፈ ቪዲዮ ላይክ፣ ሼር ለምታደርጉልኝ እህት ወንድሞች ከልብ ነው አመሰግናችሁ። በሌላ ቪዲዮ እንገናኛለን። ዛሬም ቪዲዮን ከወደዳችሁት ላይክ እያደረጋችሁ ሰላማችሁ ይብዛልኝ። ባይ